በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 3 በዓታ ለእግዝእትነ ማርያም ውስተ ቤተ መቅደስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚህች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷ ለእግዚአብሔር የስዕለት ልጅ ነበረችና። እመቤታችን ድንግል ማርያም አባቷ ኢያቄም እናቷ ሐና ይባላሉ። የተወለደችውም በብስራተ መልአክ በፈቃደ አምላክ ነው። እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትቀመጥ ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች፣ የሰጠኸኝን ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። እመቤታችን ከተወለደች በኋላ በእናትና በአባቷ ቤት ውስጥ ለ3 ዓመት ያህል ቆየች። የብጻት ልጅ ናትና 3 ዓመት ሲሆናት ይህች ልጅ አንድ ነገር ብትሆን ከእግዚአብሔርም ከልጃችንም ሳንሆን እንዳንቀር ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን እንስጥ ብለው መባ ጨምረው ከደናግለ እስራኤል ጋር ትኖር ዘንድ ወደ ቤተ መቅደስ ይዘዋት ሄዱ። ወደ ቤተ መቅደስ በወሰዷትም ጊዜ ሊቀ ካህኑ ዘካርያስ መጥቅ መጥቶ ሕዝቡን ሰብስቦ ሐናና ኢያቄም የወለዷትን ልጅ በቤተ መቅደስ አምጥተዋታልና የምግቧ ነገር ይያዝልኝ አለ። ወዲያው ሊቀ መላእክት ፋኑኤል ሰማያዊ ህብስትና ጽዋ ይዞ ረቦ ታየ። ካህኑ ዘካርያስ ለእርሱ የመጣ መስሎት ዛሬስ ክብሬን በሰው ፊት ሊገልጸው ነው ብሎ ሊቀበል ተነሳ። መልአኩም ወደ ላይ ራቀበት። የእርሱ ተወራጅ ስምዖንም እንኪያስ ለኔ የመጣ ይሆናል ብሎ ቀረበ፣ ራቀበት። ካህናቱም ሕዝቡም በተራ ቢቀርቡ ራቀባቸው። ምናልባት ጥበበ እግዚአብሔር አይመረመርምና ለዚህች ብላቴና የመጣ እንደሆነ እንይ፣ ሐና ትተሻት እልፍ በይ አሏት። ትታት እልፍ አለች። ድክ ድክ እያለች እናቷን ስትከተል መልአኩ ፈጥኖ ወርዶ አንድ ክንፉን አንጽፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከመሬት ከፍ አድርጎ መግቧት አረገ። እመቤታችን ድንግል ማርያምም በቤተ መቅደስ ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖራለች። ካህናተ እስራኤልም የምግቧ ነገር ከተያዘልንማ በቤተ መቅደስ ትቆይ ብለው ፈቅደው ከመካነ ደናግል አስገቧት። ከሴቶች ሁሉ የተመረጠች ይህቺ ቅድስት ድንግል በቤተ መቅደስ በመኖር 12 ዓመት ሲፈጸምላት የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእነርሱ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት የሚገባ በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ የእመቤታችንን ቅድስና ካለመረዳትና በሴቶች ዘንድ ያለ የዘር ኃጢአት የሚያገኛት መስሎት ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ሆይ አንቺ እንዳደግሽና ለአካለ መጠን እንደደረስሽ ወቂ፣ በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዩ የምትሺ ከሆነ በሴቶች ልማድ ወቅት ወደ ቤተ እግዚአብሔር ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የእርግማን ሥርዓት በአንቺ ላይ እንሰራለን አላት። እመቤታችን ቅድስት ድንግል ማርያምም እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ፣ አባትና እናት የለኝም፣
ስሙ ብሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፈንታ እናንተ ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱና ማህበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተ ስለዚህች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገልጦ እንዲህ አለው፣ ዘካርያስ ሆይ ወጥተህ ከነገደ ይሁዳ ሚስቶቻቸው የሞቱባቸውን ሁሉ ወንዶች ሰብስብ፣ የእያንዳንዱንም በትር ከስሙ ጋር ወስደ ወደ ቤተ መቅደስ በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋም ጊዜ በትሮቻቸውን አውጣ። እግዚአብሔርም በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባዋል አለው። ካህኑ ዘካርያስም ወጥቶ በአንድነት ለተሰበሰበው ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያን ጊዜ ከዳዊት ወገን ጎልማሳም ይሁን ሽማግሌ ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለው ቤተ መቅደስ ይሂዱ እያሉ ተዘዋውረው አዋጅን የሚነግሩ በእስራኤል ሀገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍም በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ዘካርያስም የሁሉንም በትሮች ተቀብሎ የበትሩ ባለቤቶችን ስም በበትሩ ላይ ጻፈ። የበትሩን ብዛት 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ በበትሩ ላይ ዮሴፍ ሆይ እጮኛህ ማርያምን ለመውሰድ አትፍራ የሚል ጽሑፍ ተጽፎ ተገኘ። ዕጣ ቢጣጣሉም ለእርሱ ደረሰው። ከበትሩም ነጭ ርግብ የመሰለች ተገለጠች። እየበረረችም ሄዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡም ይህን ድንቅ ተአምር አይተው እጅግ አደነቁ። ምስጉን የሆነ እግዚአብሔርንም አመሰገኑ። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር አግኝተን የሰጠንህን ከእግዚአብሔር አግኝተን እስክናሰናብትህ ወስደህ ጠብቅ ብለው ሰጡት። ዮሴፍም ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ከዚህም በኋላ መልአከ ብስራት ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራት። የእናታችን ቅድስት ድንግል ማርያም የእናትነት ጣዕሟ ይለየን። ወስብሐት ለእግዚአብሔር። Saya,